ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከሆርሙዝ ባህር ሰላጤው እስከ ባብ ኤል መንደብ የኢራን እስላማዊ አብዮታዊ ዘብ የቅዱስ ኃይል አዛዥ እስማኤል ቃኒ በክልሉ የሚገኘው የኢራን አጋር ኃይሎች በማስተባበር ከሆርሙዝ ባህር ሰላጤው እስከ ባብ ኤል መንደብ የሚዘልቅ አዲስ የጋራ ደህንነት ቀበቶ መመስረቱን አስታውቋል። አዛዡ በሰጡት መግለጫ ይህ የመከላከያ መረብ ኢራንን፣ ኢራቅን፣ ሶሪያ፣ ሊባኖስ፣ የመንን በማቀናጀት የሚሰነዘርባቸው ማንኛውም የአሜሪካ እስራኤል ጥቃት አንድ ወጥ የሆነ ምላሽ ለመስጠት ያለመ መሆኑን ገልጸዋል። በክልሉ የሚገኝ ወሳኝ የባህር መስመሮች የመቆጣጠር አቅም እንዳላቸው በማያሻማ ሁኔታ አስጠንቅቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ኢራን የአሜሪካ አየር ጥቃት ተፈጸመባት። አሜሪካ የጦር ሄሊኮፕተሯን በኢራን ድሮን መመታቷን ተከትሎ ሆርሙዝ ወሽመጥ አቅራቢያ የሚገኘው የኢራን አየር መከላከያና የራዳር ጣቢያው ላይ ያጸፋ ጥቃት ፈጽማለች። ጥቃቱ በባህር ሰላጤው ላይ ለተመታቸው የአሜሪካ ጦር ሄሊኮፕተር የተመጣጠነ ምላሽ መሆኑን ተገልጿል። አሜሪካ ወታደራዊ ማዕከላዊ እዝ በሆርሙዝ ወሽመጥ አካባቢ የሚገኝ የኢራን አየር መከላከያ የምድር መቆጣጠሪያ ጣቢያዎችና ራዳሮች ላይ ጥቃት መፈጸሙን የገለጸው ኢራን ሄሊኮፕተሯን መውደቅ ኃላፊነት ባትወስድም ለአሜሪካ ድብደባ ምላሽ ለመስጠት በባህሬንና ዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ላይ የሮኬት ጥቃት መሰንዘሯ ተገልጿል። በኢራን እስላማዊ አብዮታዊ ዘብ በባህሬንና ዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ውስጥ ባለ 21 ኢላማ ላይ ጥቃት መፈጸሙን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጥቃቱ ምላሽ ለመስጠት አስፈላጊ መሆኑን ገልጸው ሆኖም ግን ዋሽንግተንና ቴህራን የቀጣናውን ጦርነት ለማቆም ድርድር ላይ መሆናቸው ሁለቱ ሀገራት ተኩስ እንዲያቆሙ ጥሪ አቅርበዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ጥቃት መፈጸሟን እንድታቆም አስጠንቅቀዋል። የዓለም አይንና ጆሮ ወደ ቴል አቪቭ ተቀስረዋል። እስራኤል የጦር ካቢኔ ለኢራን ጥቃት የሚሰጠው ምላሽ ለመወሰን ዛሬ ስብሰባ እያካሄደ ነው። የሰራዊቱ ጠቅላይ ኤታማዦር ሹም ኢራን በእስራኤል ላይ ላደረሰችው ጥቃት ምላሽ እንሰጣለን ማለታቸውን ተከትሎ ቀጠናው ከባድ ስጋት ወጥቷል። እስራኤል ላይ አብረው አብኩተው ኢራንን ጦርነት የከፈቱት ትራምፕ በዚህ ወሳኝ ሰዓት እስራኤልን ጉድ አድርገዋታል። እኛ ያለንበትም እስራኤል ሆን ጦሳ አታባሳጭኝ የሚመጣው ራስን ተወጪ ብለዋል። አሜሪካ እስራኤል በኢራን ላይ የምታደርገው ማንኛውም አይነት ጥቃት እንደማትሳተፍና እንደማትደግፍ ማድረጓ እንደግብ ለኔታንያሁ መንግስት ያልተጠበቀ መርዶ ሆኗል። ኢራን በበኩሏ እስራኤል የበቀል እርምጃ ከወሰደ ምህረት አልባ የሆነና ከፊቱ የበለጠ ጠንካራና ሰፊ አስከፊ ምላሽ ይጠብቃታል ስትል አስጠንቅቃለች። ከኢራን ጋር የተደረገው አጭር ጊዜ ግጭት 15 ሰዓት ባልሞላ ጊዜ ውስጥ እስራኤል ወደ 170 ሚሊዮን ዶላር የሚደርስ ውድመት ከ500 ሚሊዮን ዶላር በላይ ዋጋ ያስከፈላት መሆኑን ይፋ ተደርጓል። እስራኤል ሆም ጋዜጣ ምንጮች ጠቅሶ ባወጣው ዘገባ በቅርብ ከኢራን ጋር የተካሄደውን አጭር ጊዜ ግጭት ማለትም በትናንትናው ምሽት እስራኤል ከኢራን ጋር ያደረገችው አጭር ጊዜ ግጭት 15 ሰዓት ባልሞላ ጊዜ ውስጥ የእስራኤል ደህንነት ተቋም ውስጥ 170 ሚሊዮን ዶላር የሚገመት ውድመትና አጠቃላይ 500 ሚሊዮን ዶላር በላይ ዋጋ አስከፍሏል ሲል ይፋ አድርጓል። በሌላ በኩል ተቃራኒ ወገን ኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሁን ባወጣው መግለጫ ላይ እንደተናገሩት ሆን የዮናውያን አሜሪካና እስራኤል መንጋዎች ጥምረትና ተኩላዊ ስብስብ አሁን ሌላ ስህተት ኪሳራ ከመሰራስ ካሰብ እምነው ሁሉንም ግንባሮች እና ክልሉን ወደ ሲኦልን እንቀይራለን ሲሉ ተደጋጋሚ እያስጠነቀቁ ይገኛሉ። በኢራን ላይ ያጸፋ እርምጃ መጀመሯን በይፋ አስታወቀች። የአሜሪካ አየር ጥቃት በኢራን ውስጥ የሚገኙ ባንደር አባስና ስሪኒንክና ቀሽም ደሴቶችን ጨምሮ የተለያዩ ቦታ ኢላማ አድርገዋል። የኢራን ቴሌቪዥን በቀሽም ደሴት 6 ፍንዳታ ተሰሙ ሲሉም ገልጸውታል። አይደለም አርሚውን አይታችሁ ሱዳን እንዳይመስላችሁ አሉ። ትግራይ አርኤስኤፍ እንደወጋ ላልቡርሃን የሸጡት ትግራዊ ነው። ደሞዙ ለወር $40 ነው። በትግራይ የሰው ህይወት የቡና ረከቦት ያህል ዋጋ ቀላል ነው። ሀገር ውስጥ አልፈው ሱዳን በውስጥ ጉዳይ ገብተው አንዱን ደግፈው እየተዋጉ ነው። አልተሳካም እንጂ በትናንትናው አያድቦ በድሮን ያለቁበት በ12 ተሽከርካሪዎች ወደ ሱዳን ሲያመሩ ነው። ገሚሶቹ አልቀዋል። ገሚሶቹ ደግሞ በተለያዩ ሆስፒታል ገብተዋል። እድል ነገር ሆኖ ምንም ጉዳት ያልደረሰባቸው ለማምለጥ ጉዞ ሲጀምሩ የትንግ ታማኝ ታጣቂዎች አውራ መንገዱን በመዝጋት እንዳይበታተኑ ከልክሏቸው ያለፈ ፍላጎታቸው በሌላ እልቂት እንዲዘጋጁ አድርገዋል። በካምፓቸው ላይ እያሉ ነው በድሮን የተገደሉት የምትለው ትንግ ውሸቷን ነው። ምንም ወታደራዊ ቢሆንም ወፎች አይደሉም። ኑሯቸው በምድር እንጂ በተሽከርካሪዎች አይቀሰሉም። ጸረ ድሮን ገዝተናል፣ በ2 ወር ውስጥ መንግስት እናሸንፋለን የምትለው ሚስኪን ገበሬ አታሉ ልጆቻቸውን ከመቀማት ባለፈ የሚፈይደው ነገር የለም። ትግራይ የሰው ህይወት ረክሷል። ትነግ $40 የምትሸጠው ዕቃ ሆኗል።
ሆኗል። ሞቱ ፋንታ ሌሎች ተክታ ወደ ሱዳን ትልካቸዋል ብለን እንጠብቃለን። አልቡርሃን ሆይ አብሽር፣ ከአቅሜ በላይ በሆነ ችግር ገጥሞኛል ነው። በውላቸው መሰረት በዚያ ጊዜ ያስረክቡሃል። የተወሰነ ጊዜ ብቻ ስጠኝ፣ ጨምሬም ቢሆን ውልውልልሃለሁ የምትለው የምትንጠራራው ሰው አይኖርም። ምክንያቱም ሰው በትግራይ ነው። የዶክተር ገብረጽዮን ገብረ ሚካኤል አይዲኤፍ የህዋትና ሻቢያ ጦር መሳሪያ የጫነው ተሽከርካሪ በድሮን ጥቃት መደምሰሳቸው ተሰምተዋል። ጥቃት የተፈጸመው በኤርትራና በትግራይ ድንበር 6 ያህል ኪሎ ሜትር ርቀት የምትገኘው ገመሃሎ ሸራሮ አካባቢ የሚገኝ ኢላማ ሲሆን እስከ 9 የሚደርሱ ከባድ መኪኖች ተሰባስበው በቆሙበት መውደማቸው ተዘግቧል። ሌሊት 6 ሰዓት ተኩል አካባቢ የድሮን ጥቃት የተፈጸመ ሲሆን ጥቃቱን ተከትሎ ለረጅም ሰዓት ከፍተኛ ፍንዳታና ቃጠሎ በቦታው ላይ ሲፈጠር መቆየቱ የአካባቢ እማኞች ተናግረዋል። የአካባቢ ነዋሪዎች እንደሚሉ ከሆነ ጥቃቱ በጦር መሳሪያ መጋዘን ላይ የተሰነዘረ ሳይሆን እንዳልቀረ ገልጸው ህወሓት ስለ ድብደባ ባወጣው መግለጫ በሽራሮ አካባቢ ታህት አያዳቦ ወረዳ የነበረው ሰራዊት በፌዴራል መንግስት የድሮን ጥቃት ተፈጽሞብናል ሲል ከሰዋል። በጥቃቱ በሰራዊታችን ላይ ከፍተኛ ጉዳት ደርሷል በማለት ፌዴራል መንግስት የፕሪቶሪያ ስምምነት እያፈረሰ ነው ሲሉ ከሰዋል። በቀኝ መሳሪያዎችና በደህንነት ኃይሎች መረጃ ሲከወን የቆየ መረጃ ግብዓት በመጠቀም የድሮን ጥቃት መከወኑን የተጠቆመው ሲሆን ታጣቂዎች እንቅስቃሴ ከመነሻ እስከ መድረሻ በቁጥጥር ስር ውሎ እንደነበር ተሰምቷል። አዲሱ የቱርክ ግዕዘን ክሩዝ ሚሳኤል ሰራች። ቱርክ ግዕዘን የተሰኘው የረጅም ርቀት የመርከብ ሚሳኤል ይፋ አድርጋለች። 1000 ኪሎ ሜትር ርቀት በላይ ስትራቴጂካዊ ኢላማ የመምታት ችሎታ ያለው ግዕዘን ሚሳኤል በሀገር ውስጥ የተመረተ ሲሆን አሜሪካ ቶም ሃውክ ሚሳኤል ጋር የሚከታተል ነው ተብሏል። ይህ ሚሳኤል ለቱርክ የባህር ኃይል በአሁኑ ጊዜ እየተገነባ ባለው የማይልድ ሰርጓጅ መርከብና ቲኤፍ 2000 አየር መከላከያ አጥፊዎች ላይ በዋነኛነት ጥቅም ላይ እንዲውል ይጠበቃል። አንዳንድ ባላስቲክ ሚሳኤል ከፍተኛ ምክንያት በራዳር ሊገኙ ይችላሉ። ነገር ግን የቱርክ ግዕዘን ሚሳኤል ከራዳር እይታ ውጭ ኢላማ መምታት የሚችል መሆኑን የተለየ ያደርገዋል። በዚህም መሰረት ግዕዘን በዝቅተኛ እይታው ትክክለኛ ኢላማ፣ በረጅም ርቀት ገጽታው በምስራቅ ሜዲተራኒያን፣ ጥቁር ባህርና መካከለኛው ምስራቅ ውስጥ ስትራቴጂክ ልኬት በመያዝ ይህን በምድርና በአየር በባህር መድረኮች ላይ ለቱርክ ትልቅ የማጥቃት ችሎታ ወሳኝ ሚና እንደሚኖረው ይጠበቃል። ግዕዘን ሚሳኤል በቅርብ ዓመታት ከመከላከያ ኢንዱስትሪ ውስጥ የበለጸጉ እንደ ታይፎን አታማ እና ሶማን ያሉ ስርዓቶችን የመከተል የቱርክ ስትራቴጂያዊ አቅምን በላቀ ደረጃ ያሳድጋል። እናም ከቅርብ ጊዜ ወዲህ የቱርክ የመከላከያ ምርት መፍጠርን ታይቶ የማይታወቅ እጅግ በማሳየት ዓለም አቀፋዊ ትኩረት ሆኗል። እንደሚታወቀው ከዓመታት በፊት የቱርክ ሚሳኤል አቅርቦት አብዛኛውን የምዕራቡ ዓለም ደጅ መጥናት ትኩረት ያደረገ ነበር። አሁን ግን ይህ ታሪክ በመቀየር ቱርክ ሚሳኤሎቿን በራሷ ውስጥ አቅም የማምረት ረገድ የውጭ ጥገኝነት እየቀረፈች ነው ተብሏል። በተለይ የአንድ ሀገር ወታደራዊ አቅም ጠንካራ ነው የሚባለው ሙሉ በሙሉ በውጭ ያላትን ፍላጎት አስተማማኝ ሆና ስትቀርፍና ራሷን ስትችል ነው ብቻ ነው። ቱርክ ትችላለች። በግሌ የቱርክ ወታደር ለውጥ በቀጠናው ብሎም በመላው ዓለም እስላማዊ ሀገር ትልቅ ስኬት ሊባል የሚችል ነው ተብሏል። ተተኳሽ ጭኖ የሚጓዘው ቡድን ሲመራ የነበረው ኮሎኔል ህይወት አልፏል። በሰሜን ምዕራብ ትግራይ ዞን ታህታይ አዳቦ ወረዳ ሰንበል በተባለ አካባቢ ትናንት ምሽት በተወሰደ የድሮ እርምጃ ከባድሜ አቅጣጫ በመጓዝ የነበረው ወታደራዊ ኮንቮይ መመታቱ ተነግሯል። እንደ ምንጮቹ መረጃ ከሆነ ኮንቮዩ ወደ አዳሚቱ ጣቢያ ተነስቶ በ27 ተሽከርካሪ የተደራጀ ሲሆን ሙሉ ሎጂስቲክና ተተኳሽ ጭይት ጭኖ በጉዞ ላይ እንደነበር ተገልጿል። ጥቃቱ በደረሰበት ቡድኑ መምራት ላይ የነበሩ ኮሎኔል ሀጎስ አብርሃ ህይወታቸው ማለፉን ምንጮች አስታውሰዋል።